አርእስተ ዜና። መናሪያዎች የሚሰጡትን አገልግሎት ለማዘመን እየሰሩ መሆኑን የደቡብ ኢትዮጵያ ክልል መንገድና ትራንስፖርት ቢሮ ገለጸው። የዲላ ክላስተር ሴቶች ክንፍ ህብረት የ2018 የግማሽ ዓመት የሥራ አፈጻጸምና የአባላት ኮንፈረንስ አካሄደ። የዲጂታል ገበያ ስርዓትን በማጠናከርና በማዘመን የኢንተርፕራይዞችን ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑ ተገለጸ። ከውጭ ፕሬዝዳንት ዶናልድ ትራምፕ ባለፈው ጥር ወር በኢራን ላይ ወታደራዊ እርምጃ ወስዳለሁ የሚል ማስፈራሪያ ከሰጡ በኋላ ኢራን ዓለም አቀፍ የነዳጅ ማመላለሻ መስመር የሆነውን ሆርሙዝ ሰርጥን መተላለፊያ ስትዘጋ ለመጀመሪያ ጊዜ ነው ተብሏል። ከስፖርታዊ ጉዳዮች መካከል የኢትዮጵያ እግር ኳስ ፌዴሬሽን በሚያዘጋጃቸው ውድድሮች የ2017 ዓመተ ምህረት ምርጥ አሰልጣኝ ተጫዋችና ዳኞችን ይፋ አድርጓል። ኢንተር ሚላን በኖርዌይ ክለብ ቦዶ ግሊምት ተሸንፎ ከቻምፒየንስ ሊግ ውድድር ውጪ ሆኗል። የሚሉት ከስፖርታዊ ጉዳዮች የያዝናቸው አበይት ነጥቦች ዋነኞቹ ናቸው። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ የበዛ ይሁን። ከገዶ ቴሌቪዥን የዜና 7 ወጃችንን አሁን ከጠቆምናችሁ ጉዳዮች ጋር በማያያዝ ሌሎች ስፖርታዊ ዘገባዎችንም ይዘን ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እኔ መስፍን አለሙ አብሬያችሁ ቆይታ አደርጋለሁ። በቀዳምነት አጫጭር ዘገባዎችን ወደ እናንተ የምናደርስ ይሆናል። ተገቢውን ትኩረት ለበልግ አዝመራ ስራዎች በመስጠት ላስቀመጥነው የምርት ዘመኑ ግብ ስኬት መረባረብ ይገባል ሲሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ገለጸም። በክልላችን በየአካባቢው ያሉ የመልማት አቅሞችና ጸጋዎች በአግባቡ መጠቀም የሚያስችል በቴክኖሎጂ አጠቃቀም የታገዘ ግብርናን አቅዶ በመተግበር ምርታማነትን ለማሳደግና ተረጅነትን ታሪክ የማድረግ ውጤታማ ጉዟችን በ2017-18 የመኸር ወቅት ማስመዝገብ የቻልነውን አመርቂ ውጤት በበልግ አዝመራ በመድገም ለማጽናት በሁሉም የክልሉ በልግ አብቃይ አካባቢዎች ተገቢውን ትኩረት ለበልግ አዝመራ ስራዎች በመስጠት መስራት ይገባል ብለዋል። ለዚህም ለምርት ዘመኑ ግብ ስኬት ቀደም ብሎ በቅድመ ዝግጅት ምዕራፍ የተጀመሩ ተግባራትን በማጠናከር በተለይም የግብአት አቅርቦትን ጨምሮ ወቅትንና መረጃን መሰረት ያደረገ የድጋፍና ክትትል ስራዎችን አጠናክሮ ለአርሶ አደሩ ተገቢውን ሙያዊ ድጋፍ በማድረግ አንድም የሚታረስ መሬት ጾሙን እንዳያድር በመስራት በምርት ዘመኑ የታለመውን ምርታማነት በተጨባጭ የማረጋገጥ ስራ ያስፈልጋልን ብለዋል። በክልላችን ኢኮኖሚ ቀዳሚ የትኩረት ዘርፍ የሆነው ግብርና የምግብና ስርዓተ ምግብ ዋስትናና ሉዓላዊነትን ከማረጋገጥ ባለፈም በሁሉም መስክ ምርታማነትን ወደ ላቀ ደረጃ በማሸጋገር ለታለመው የተሳካ መዋቅራዊ የኢኮኖሚ ሽግግር እውን መሆን መሰረት በመሆኑ በዘርፉ የጀመርናቸውን የአርሶ አደሩን የግብአትና የቴክኖሎጂ አጠቃቀም የማሻሻል የተሻሻሉ ዝርያዎችንና አሰራሮችን የማላመድ የኩታ ገጠም እርሻን የማስፋፋትና ሌሎች ተግባራትን በተያዘው የምርት ዘመን በማጠናከር የተሻለ ውጤት ማስመዝገብ ይገባል ሲሉም ገልጸዋል። ከበልግ ስራዎች በተጓዳኝ በመከናወን ላይ በሚገኙ የመስኖ ልማት ተግባራትን ጨምሮ የልማት ትሩፋት፣ የቡና እንሰት፣ ፍራፍሬና ሌሎች ቋሚ ሰብሎች ልማት፣ የአረንጓዴ አሻራ ተግባራት እንዲሁም ለገጠር ግብርና ሽግግር እውን መሆን እንደ ሀገር በወጥነት ሊሳኩ የሚገቡ ሌሎች የዘርፉን ኢኒሼቲቮች አመራሩና ባለሙያው በጠንካራ ተቋማዊ ማዕቀፍ በተደራጀና በተቀናጀ አግባብ በመምራት የላቀ ውጤት ለማስመዝገብ እንዲሰሩም አሳስበዋል። ዘገባው የክልሉ ርዕሰ መስተዳድር ጽሕፈት ቤት ነው። የኦሮሚያ ክልል ትምህርት ቢሮ የ2018 ዓመተ ምህረት የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተናን ሙሉ በሙሉ በበይነ መረብ ለመስጠት አስፈላጊውን ዝግጅት እንዳደረገ ገልጿል። የቢሮው ምክትል ኃላፊ ዶክተር ካሳሁን ገላና ለፋና ዲጂታል እንዳሉት በክልሉ የትምህርት ጥራትና ተደራሽነትን ይበልጥ ለማሳደግ የተከናወኑ ስራዎች
አበረታች ውጤት እያስመዘገቡ ነው ሲሉ ገልጸዋል። ተማሪዎች ጊዜያቸውን በአግባቡ በመጠቀም አመርቂ ውጤት እንዲያስመዘግቡ አቅጣጫ ተቀምጦ በቁርጠኝነት እየተሰራ እንደሚገኝም ተናግረዋል። በዚህ መሰረትም ተማሪዎች ለፈተናው ዝግጁ እንዲሆኑ በትኩረት እየተሰራ መሆኑን አጽንኦት ሰጥተዋል። በሌላ በኩል የዘንድሮውን የ12ኛ ክፍል ማጠናቀቂያ ፈተና ሙሉ በሙሉ በበይነ መረብ ለመስጠት ከሚመለከታቸው አካላት ጋር በቅንጅት እየተሰራ እንደሆነም ነው የገለጹት። አሁን ላይ ቢሮው ከትምህርት ሚኒስቴርና የትምህርት ምዘናና ፈተናዎች አገልግሎት እንዲሁም ከክልሉ ዞኖች፣ ወረዳዎችና ከተማ አስተዳደሮች ጋር በትብብር የፈተና ጣቢያዎችን እያዘጋጁ ስለመሆናቸውም ጠቁመዋል። ፈተናውን በበይነ መረብ ብቻ ለመስጠትም በፈተና ጣቢያዎቹ የኮምፒውተር ኔትወርክ፣ ኤሌክትሪክና ሌሎች ተያያዥ ግብዓቶችን ለማሟላት ጥረት እየተደረገ ነው ሲሉም ገልጸዋል። ተማሪዎች የሞዴል ፈተናዎችን በመውሰድና በመለማመድ የ12ኛ ክፍል ማጠናቀቂያ ፈተናውን በበይነ መረብ ብቻ መውሰድ የሚያስችል ክህሎት እንዲኖራቸው ታቅዶ የተሰራ መሆኑንም ጠቅሰዋል። ተማሪዎች ስለ ንቦናዊ ዝግጅቶችን ጨምሮ በተሟላ መልኩ ለፈተናው በሚገባ ዝግጁ እንዲሆኑ መምህራን፣ ወላጆችና ሌሎች የትምህርቱ ማህበረሰብ አባላት በትብብር ሊሰሩ እንደሚገባም አስገንዝበዋል። በኦሮሚያ ክልል የዘንድሮውን የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና የሚወስዱ ተማሪዎች ቁጥር ከ190 ሺህ በላይ መሆኑንም ዶክተር ካሳሁን ገላና መላክተዋል። ዘገባው የፋና ሚዲያ ኮርፖሬሽን ነው። ከውጭ ዩክሬንን የኒውክሌር መሳሪያ ማስታጠቅ ትልቅ እብደት ነው ስትል ፈረንሳይቷ ጋዜጠኛ ተናግራለች። ለኪየቭ የኒውክሌር መሳሪያዎችን ማቅረብ በፈረንሳይና በታላቋ ብሪታንያ በኩል እጅግ አደገኛ ጨዋታ ተደርጎ የሚቆጠር ነው ሲሉ ክሪስቴር ለአንት ለስፑትኒክ አፍሪካ ገልጸዋል። ዩክሬን በዚህ ጦርነት እየተሸነፈችና ሩሲያ ቅድመ ሁኔታዎችን ለማስቀመጥ የሚያስችል የጥንካሬ አቋም ላይ በመሆኗ የዚህ ትንኮሳ ዓላማ በሩሲያና በዩክሬን መካከል ያለውን የድርድር ሂደት መቀየር ነው ስትልም ነው የገለጸችው ጋዜጠኛዋ። እንደ ነአንት ገለጻ የምዕራባውያንን የኒውክሌር መሳሪያ የዩክሬን እንደሆነ አድርጎ ማቅረብ የማይቻል ነው ስትልም ተናግራለች። ይህን ሊያምኑ የሚችሉት ዋናዎቹ የምዕራባውያን መገናኛ ብዙሃንና እነዚህ ሚዲያዎች የሚያቀርቡትን ማንኛውንም ነገር የሚቀበሉ ሰዎች ብቻ ናቸው ብላለችም። የሩሲያ የውጭ ደህንነት አገልግሎት እንደገለጸው የፈረንሳይ እንግሊዝ ፕሮጀክት በቴክኒክ ደረጃ ለመሸሸግ አዳጋች እንደሆነ ጋዜጠኛዋ ገልጸዋል። እያንዳንዱ የኒውክሌር ቁስ የራሱ የሆነ ኬሚካላዊ አሻራ ስላለው በቀላሉ ዱካውን ለመከታተል ይቻላል በማለትም አስረድተዋል። ሌሎች የኒውክሌር ሀያላን በተለይም እንደ ቻይናና እንደ ህንድ ያሉ የባለብዙ ዋልታ ዓለም አቀንቃኝ ሀገራት ይህንን ድርጊት በከፍተኛ ተቃውሞ ይመለከቱታል። በዚህም በምዕራባውያን ላይ ያለው ዓለም አቀፋዊ እምነት ላይጠገን ይናጋል ሲሉ ጋዜጠኛዋ ደምድመዋል። ዘገባው የስፑትኒክ አፍሪካ ነው። ተመልካቾች አጫጭር ዘገባዎችን ወደ እናንተ አደረስን። አሁን ደግሞ በዝርዝር ወደ ተመለከትናቸው ጉዳዮች እናመራለን። መናሪያዎች የሚሰጡትን አገልግሎት ለማዘመን እየሰሩ መሆኑን የደቡብ ኢትዮጵያ ክልል መንገድና ትራንስፖርት ቢሮ ገልጿል። የዲላ ከተማ ትራንስፖርትና ሎጂስቲክስ መምሪያ የኢቲኬቲንግ አገልግሎት በይፋም አስጀምሯል። አብነት አበበ የተመለከተው ጉዳይ ነው። የክልሉ መንገድና ትራንስፖርት ቢሮ ኃላፊ አቶ ተወልደ ተስፋዬ በዚህ ወቅት እንዳሉት ክልሉ የትራንስፖርት ችግሮችን መቅረፍ የሚችሉ ስራዎችን በትኩረት እየሰራ እንደሚገኝ ጠቁመው እንደ ሀገር የተጀመሩ የሪፎርም ስራዎችን የሚመጥኑ አገልግሎት የሚሰጡ መናኸሪያዎችን ለማበራከት እየተሰራ እንዳለ ገልጸዋል። የአገልግሎት ዘርፉን ደረጃ ከፍ ለማድረግ በተያዘው እቅድ መሰረት አገልግሎት ሰጪ ተቋማት ሆነው ከመንግስት እይታ ተሰውረው የቆዩ ተቋማትን ለማዘመን የተያዘው እቅድ አካል መሆኑን አንስተዋል። 6889 በላይ ኪሎ ሜትር መንገድ ተገንብቷል። ከ1500 በላይ የአስፋልት መንገድ አለን። ሌሎች ቀሪ መንገዶች
ደረጃውን የጠበቀ 24 ሰዓት ለተሽከርካሪ አገልግሎት መስጠት የሚችል የግራቭል መንገድ ወይም የጠጠር መንገድ ምንለው በተለምዶ አለን። ይሄ እንግዲህ በፌደራል መንግስት፣ በክልሉ መንግስት፣ በዞን፣ በወረዳ መላ ህዝባችንን በማስተባበር የተገነቡ መሰረተ ልማቶች ናቸው። የአገልግሎት ዘርፉን በተለይ የትራንስፖርት አገልግሎቱን ከፍ ለማድረግ የአየር፣ የውሃ፣ የየብስ አገልግሎት ለመስጠት እንደ ክልል እየሰራን ነው ያለው። የኢቲኬቲንግ አገልግሎት በክልላችን ይሄ የዛሬ የዲላ ከተማ መናኸሪያ 3ኛ ነው። ወላይታ ሶዶ ላይ አስጀምረናል። ጎፋ ዞን ሳውላ ላይ አስጀምረናል። ዲላ ላይ ይሄው ዛሬ የሙከራ ጊዜ እያስጀመርን ነው። አርባ ምንጭ ይቀጥላል። በዚህ አመት ውስጥ በዚህ በ100 ቀናችን እቅድ ውስጥ የያዝ ነው ከነዚህ ከአራቱ መናኸሪያዎች ውጪ 16 ተጨማሪ መናኸሪያዎች የጨረታ እናወጣለን ወይም አየር ላይ እናውላለን። ሰሞኑን ተጨማሪ የኢቲኬቲንግ አገልግሎት ጌዲዮ ዞን ይርጋ ጨፌ ገደብና ጮርሶን እናካትታለን። ሌላው ደግሞ በቀሪዎቹ ከተማ አስተዳደርና በ11 ዞኖች ላይ በድምሩ 16 የኢቲኬቲንግ መስመር ወይም የኢቲኬቲንግ አገልግሎት ምናስጀምርባቸው መስመሮች ይኖራሉ ማለት ነው። የዲላ ከተማ ከንቲባ ዶክተር መስፍን ደምሴ በበኩላቸው መንግስት ፖሊሲ ቀርጾ ከሚሰራባቸው መስኮች አንዱ የኢኮኖሚ ዘርፍ እንደሆነ በማንሳት ለዚህም የአይሲቲ ዘርፍ ሁሉንም የኢኮኖሚ ዘርፍ የሚደግፍ እንደሆነ አስረድተዋል። በመናኸሪያዎች ኢቲኬቲንግ አገልግሎት የዚሁ አንዱ ማሳያ ነው ያሉት ዶክተሩም አገልግሎቱ በፍጥነት እንዲጀመር የቆየ የህዝቡ ጥያቄ እንደነበር በማስታወስ አገልግሎቱ ስራ እንዲጀምር የክልሉ መንገድና ትራንስፖርት ቢሮ ስላደረገው ድጋፍም አመስግነዋል። ከተማው አስተዳደሩ ከተማዋን ለማዘመን የጀመረውን እንቅስቃሴ በከፍተኛ ደረጃ የሚያግዝ እንዲሁም ከተማ አስተዳደሩ ከዘርፉ የሚያገኘውን ገቢ እንዲጨምር የሚያደርግ እንደሆነም አብራርተዋል። መደመር መንግስት እየሰራ ካለ ትላልቅ ስራዎች መካከል አንዱና በጣም በመሰረታዊነት የሚታወቀው ሪፎርም የኢኮኖሚ ሪፎርም ቀደም ሲል ግብርና መር ብቻ የነበረው የኢኮኖሚ ሪፎርም ብዝሃ ኢኮኖሚ እንዲሆን አድርጎ ፖሊሲ ተቀርጾ ወደ ትግበራ ተገብቶ ውጤት እያስመዘገበ ይገኛል። ብዝሃ ዘርፉ ማዕከል የሚያደርግባቸው ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማዕድን እና አይሲቲ በተለይም 5ኛ ብዝሃ ኢኮኖሚ ዘርፍ ብሎ መንግስት ሪፎርሙን እያጠናከረ ያለው አይሲቲ በሁሉም በማህበራዊም ሆነ በኢኮኖሚ ዘርፎች ላይ የሚሰራውን ስራ ያማከለና ሁሉም አገልግሎቶችና ስራዎች በዘመናዊ መልክ ዲጂታይዝድ በሆነ መንገድና እንዲሁም በቴክኖሎጂ በተደገፈ መንገድ እንዲሰራ ታሳቢ ተደርጎ እየተከናወነ ያለው ስራ። ስለዚህ እንደ ዲላ ከተማ አስተዳደር ዛሬ በይፋዊ በሆነ መንገድ የደቡብ ኢትዮጵያ ክልል መንግስት እንዲጀመር በተለይ በሪጂዮፖሊስ ከተሞች ላይ ተግባራዊ እንዲደረግ እያደረገ ያለው የመናኸሪያ አገልግሎት ኢቲኬቲንግ አገልግሎት የዚህ አንዱ ታሳቢና የዲላ ከተማ ትራንስፖርትና ሎጂስቲክስ መምሪያ ኃላፊ አቶ ታምራዩ አድማሱም በማስጀመሪያ መርሃ ግብሩ ላይ እንደተናገሩት የመልካም አስተዳደር ችግር ሆኖ የቆየውን አገልግሎት ለማስጀመር የነበረው ተግዳሮት ዘርፈ ብዙ ቢሆንም የክልሉ መንግስትና የዲላ ከተማ አስተዳደር በሰጡት ልዩ ትኩረት ስራውን በይፋ አስጀምረናል ብለዋል። የሙከራ ስራውን በዋናነት በሁለት መስመሮች ማለትም ከዲላ እስከ ሀገረ ማርያም እና ከዲላ እስከ አዲስ አበባ እንደሆነም ተገልጿል። ይህ የዛሬ ሙከራ ስምሪት አገልግሎት መጀመራችን በ8 የስምሪት መስመሮች ላይ ነው የጀመርነው የሙከራ ስምሪትን ማለት ነው። በዚህ ላይ ደግሞ የረጅም ጊዜ የህዝብ ጥያቄ ሆኖ በዞን በከተማ በተለያዩ እንትኖች ላይ የአጀንዳ ሆኖ ሲመጣ የነበረበት ነው ለበርካታ ዓመታት። በሚገርም መልኩ 24 የስምሪት መስመሮች አሉት ዲላ መናኸሪያ። እንዲሁም ደግሞ ከ250 እስከ 300 የሚጠጋ ተሽከርካሪ ነው በቀን ፎሎ የሚያደርገው። በዚህ ውስጥ ከ9000 እስከ 10000 የተሽከርካሪ ጉዞ ምልልስ ይካሄዳል ማለት ነው። ይሄ ትልቅ አገልግሎት ሰጪ ተቋም ነው። ነገር ግን ማህበረሰቡ ይህን ሁሉ አገልግሎት ተቋሙ እየሰጠ ላልተገባ ወጪ ሲዳረግ የነበረበት ሌላ አካባቢ ላይ ሶዶ እንዲሁም ሐዋሳ የሚመጡት 40-50 ብር ልዩነት የነበረበት ነው። ነገር ግን አሁን ላይ ይሄንን የመልካም አስተዳደር ችግር ሆኖ የቆየውን በጣም የሚያስቀር ኢፍና ኃላፊነቱ የተወሰነ የግል ማህበር በዘርፉ ልምድ ባላቸውና በሳይንስና ቴክኖሎጂ የተሻለ ብቃት ባላቸው ወጣቶች የተደራጀ ማህበር እንደሆነ የገለጹት የኢፍና ኃላፊነቱ የተወሰነ የግል ማህበር ቦርድ ሰብሳቢ አቶ ይታየው መኮንን አገልግሎቱ ለወጣቶቹ የስራ ዕድል ከመፍጠር አንጻርም የጎላ ድርሻ እንዳለው አብራርተዋል። ይሄኛው ፒኤልሲ ሲቋቋም አንደኛ የህዝብን ችግር መቅረፍ፣ በሁለተኛ ደረጃ ደግሞ ያለውን የስራ አጥን የመቀነስ ዓላማ ስለሆነ አሁን ላይ 16 እና ከዛ በላይ የሆኑ ሰራተኞች
ከዲግሪ ከዛ በላይ የያዙ በሙያው በኮምፒውተር ሳይንስ፣ በኮምፒውተር ኢንጂነሪንግ፣ በአካውንቲንግ እና ፋይናንስ የተመረቁ ስራ ከዚህ በፊት የሌላቸው በአዲስ መልኩ ስራ እንዲሰሩ አድርገን የቀጠልንበት ሁኔታ ነው ያለው። የዲላ ክላስተር ሴቶች ክንፍ ህብረት የ2018 የግማሽ ዓመት የስራ አፈጻጸምና የአባላት ኮንፈረንስ አካሂደዋል። በደቡብ ኢትዮጵያ ክልል የዲላ ክላስተር ሴቶች ክንፍ ህብረት የ2018 የግማሽ ዓመት የስራ አፈጻጸምና የአባላት ኮንፈረንስ ከተለያዩ የሴቶች አደረጃጀቶች ጋር ነው ያካሄደው። ሃይማኖት ጀንበሩ ተጨማሪ ዘገባ አለው። በደቡብ ኢትዮጵያ ክልል የዲላ ክላስተር ሴቶች ክንፍ ህብረት የ2018 የግማሽ ዓመት የስራ አፈጻጸምና የአባላት ኮንፈረንስ ከተለያዩ የሴቶች አደረጃጀቶች ጋር አካሄደ። መድረኩን በንግግር የከፈቱት የክላስተሩ ሰብሳቢ ወይዘሮ ለምለም ከበደ እንደገለጹት ለሀገረ ሰላም ግንባታ ሴቶች ያስፈልጋሉ ያሉ ሲሆን የብልጽግና ፓርቲ የሴቶች ክንፍ የተመሰረተበት ዋና ዓላማም የሴቶችን ተጠቃሚነት ለማረጋገጥ ነው ብለዋል። ለሀገር ሰላም፣ ለዘላቂ ሰላም፣ ለብልጽግና ሴቷ ትችላለች ከሚልበት አልፎ ሴቷ ትችላለች ከሚባልበት አልፈን ሴቷ መርታ ሀገርን ስትመራ ሀገር ትረጋጋለች። የሴቷ ተጠቃሚነት ሲረጋገጥ ብልጽግናችን ይረጋገጣል ብሎ ሴቷን ልትመራ በብዙ መንገድ ሴቷን ወደፊት አምጥቶ ባስቀመጠበት ሰዓት ላይ ይህንን የሴቷን ተጠቃሚነት ለማረጋገጥ ባደረገበት ሰዓት ላይ በመሆኑ የኛ የሴቷን ተጠቃሚነት ሁሉ ጊዜ ይህ የብልጽግና ሴቶች ክንፍ ሲደራጅ አንዱ የሴቷን ተጠቃሚነት ለማረጋገጥ ነው። ሴቷ በምንድን ነው የምትጠቀመው? በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊ፣ በውሳኔ ሰጭነት ቦታዎች ላይ ውሳኔ ሰጭነት ቦታዎች ስንል በብዙ መንገድ በሚገለጹ ውሳኔ ሰጭነት ቦታዎች ላይ ሴቷን በማስቀመጥ ብልጽግና በብዙ መንገድ እየሰራ አለ ማለት ነው። ስለዚህ እኛም ዛሬ ላይ ያለነው እዚህ አምሮን ደምቆን ያለነው አንዱ የብልጽግና ትሩፋቶች ነን ማለት ነው። የመደመር መንግስት ከንግግር ባለፈ በተግባር ላይ የተመሰረተ ነው ያሉት ወይዘሮ ለምለም ለቀጣይ ሀገራዊ ምርጫ ፓርቲው ዝግጅት እያደረገ እንደሆነ ገልጸው ምርጫው ተአማኒና ፍትሃዊ እንዲሆን ሴቶች የራሳቸውን ድርሻ መወጣት እንዳለባቸው አሳስበዋል። የመደመር መንግስት ሴቶችን በሁለንተናዊ ተሳትፎ ተጠቃሚነት ከንግግር ባለፈ በተግባር እያሳየ ይገኛል። ሴት ልጅ ስትመራ ቤተሰብን ብቻም ሳይሆን ሀገር ትረጋጋለች። ሴት ልጅ ተጠቃሚ ስትሆን መላው ትውልድ ተጠቃሚ ይሆናል እያለ በተለያየ መንገድ ለሴቷ ልዩ ትኩረት ሰጥቶ እየሰራ ይገኛል። ስለዚህ ሁሉም ምርጫው ሰላማዊ፣ ፍትሃዊ፣ ታማኝ እንዲሆን በማሸነፍ በማጠናቀቅ ሁሉም ሴቶች ግንባር ቀደም ሚናቸውን ሊወጡ ይገባል። ምርጫችን ታማኝ እንዲሆን፣ ሰላማዊ እንዲሆን፣ ፍትሃዊ እንዲሆን ሁሉም ሴት ይህንን ኃላፊነቷን ወስዳ ግንባር ቀደም ሆና መከወን አለባት ማለት ነው። በኮንፈረንሱ በ2018 ግማሽ ዓመት የተሰሩ ስራዎች ሪፖርት ቀርቦ ሰፊ ውይይት የተደረገ ሲሆን በተለያዩ የሴቶች አደረጃጀቶች የተሰሩ የተለያዩ ተግባራት መከናወናቸውን በሪፖርቱ ተገልጿል። በመድረኩ የህብረቱን የግማሽ ዓመት አፈጻጸም ሪፖርት ያቀረቡት የክንፏ አደረጃጀት ዘርፍ ኃላፊ ወይዘሮ ሰላማዊት ደገፉ ባለፉት 6 ወራት በዲላ ክላስተር ሴቶች ክንፍ በሁሉም ዘርፍ በርካታ ስራዎች መሰራቱን ተናግረዋል። የክላስተሩ ሴቶች ህብረት የግማሽ ዓመት አፈጻጸም በጋራ ገምግመናል። ለቀጣይ መስራት ያለብንን ስራዎች ላይ መግባባት የፈጠርንበት ነበረ። በተጨማሪ ደግሞ በዋናነት ማለት እንችላለን ከፊታችን 7ኛው ሀገራዊ ምርጫ እየመጣ ስለሆነ ለዛ ሴቶች ንቁ ተሳታፊ እንዲሆኑ ራሳቸው ብቻ ሳይሆኑ ከአካባቢያቸው ያሉትን ሴቶች ሌሎችንም አካላት እንደዚሁ ምርጫው ላይ ንቁ ተሳታፊ እንዲሆኑ እንዲያደርጉ ለማድረግ የሰላም ሂደት ላይ የሴቶች ሚና ከፍተኛ ነው። በልማት በየትኛውም ስራ ላይ የሴቶች ሚና የጎላ ነው። ስለዚህ ሴቷ ደግሞ ንቁ ተሳታፊ ስትሆን የታቀዱ እቅዶች ስኬታማ ይሆናሉ ማለት ነው። ስለዚህ ይህንን በጋራ ምክክር ያደረግንበት መግባባት ላይ የደረስንበት መድረክ ነበር። አክለውም በ7ኛው ሀገራዊ ምርጫ ከቅድመ ምርጫ እስከ ድህረ ምርጫ ድረስ በስኬት እንዲጠናቀቅ የሴቶችን ተሳትፎ ከፍ በማድረግ የበኩላቸውን እንዲወጡ እንደሚደረግም ተናግረዋል። ቀጣይ ምርጫ ላይ እንግዲህ ከቅድመ ምርጫ ነው የሚጀምረው። አጠቃላይ አባላት እንደሚንቀሳቀሱት ሁሉ ነው ሴት አባላትም እንደዚሁ ቅስቀሳ በማድረግ
ምዝገባ ላይ ሰዎች ንቁ ሆነው ሄደው እንዲመዘገቡ ካርድ እንዲወስዱ ካርድ ደግሞ የሚጣልበት ቀን ሲመጣ በነቂስ ወጥተው ካርድ እንዲጥሉ ራሳቸው ብቻ ሳይሆን ጓደኞቻቸውን ጎረቤቶቻቸውን አስተባብረው በጋራ ሄደው ምርጫውን ማካሄድ እንዲችሉ ማድረግ ያስፈልጋል። በውይይቱ ላይ የተገኙ የመድረኩ ተሳታፊዎችም የተሰሩ ስራዎች የሚደነቁና መቀጠል ያለባቸው መሆናቸውን በመግለጽ ፓርቲው በልዩነት ለሴቶች የሚያደርገው ድጋፍ የሚበረታታ ነው ሲሉ ተናግረዋል። ያሉት እንግዲህ ብዙ ሰፊ ስራዎች ተሰርተዋል። በእቅድም እንደገመገምነው ብዙ ሰፊ ስራዎች ተሰርተዋል። ደግሞም የሚቀሩ በጣም ሰፊ የሚቀሩ ነገሮች አሉ። እነዛ ክፍተቶችንም ሞልተን እነዛ እቅዶችን ይዘን ቀጣይ ደግሞ ከእግዚአብሔር ጋር ከፍ ያለውን ስራ እንሰራለን በሚል ነው የተገባባነው። በመድረኩ ከተለያዩ አደረጃጀቶች የተወጣጡ ሴቶች የተሳተፉ ሲሆን የአዳዲስ አባላት ትውውቅም ተከናውኗል። የደቡብ ኢትዮጵያ ክልል ግብርና ቢሮ የእንስሳትና አሳ ሀብት ልማት ዘርፍ በሪስቶር ፕሮጀክት ለተለያዩ ወረዳዎች የእንስሳትና ሕክምና ቁሳቁሶችን የግብርና መሳሪያዎችን ድጋፍ አድርገዋል። በክልሉ ውስጥ የተፈጥሮና ሰው ሰራሽ አደጋ ለተከሰተባቸው 8 ወረዳዎች የእንስሳት ሕክምናና የግብርና ቁሳቁሶች ድጋፍ ነው ያደረገው። ሰኒያ መሐመድ ተጨማሪ ዘገባ አላት። ድጋፉን የተረከቡት የደቡብ ኦሞ ዞን የዳሰነች ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ፍቅረ ማርያም አይመላ በወረዳቸው በተደጋጋሚ በተፈጥሮ አደጋ ምክንያት በእንስሳት ጤና ላይ ጉዳት እየደረሰ በዘርፉ የምርታማነት ችግር እያጋጠመ መሆኑን በማንሳት የተደረገው የሕክምናና ሌሎች ቁሳቁሶች ይህንን ችግር ለማቃለል እንደሚረዳም ተናግረዋል። እኛ አካባቢ በተለይም ድርቅ አካባቢ ከመሆኑ ጋር ተያይዞ በአንድ ጎን ይሄ የተደረገልን ሽልማት እንስሳቶቻችን ውጤታማ እንዲሆኑ በቀጣይ ውጤታማ የሆነ እንስሳት እንድናገኝ በክትባት ዘርፍ ላይም የተደረጉልን ድጋፎች አሉ። ፍሪጅ አለ እና ሶላሮች አሉ። እዛ ላይ የክትባት አይነቶች ሲመጡ ያለ ምንም መቸገር ክትባቶችን ያስቀመጠን እነዚህ ቫክሲኔሽን ካምፔን ሲኖረን በተሳካ ሁኔታ እንድንሰራ የሚያግዝ ነው። ሁለተኛ ደግሞ የዘር ድጋፍም ተደርጎልናል። መኖ ዘር ድጋፍ ተደርጓል። ይሄ ደግሞ የተደረገበት ዋና ምክንያት የኛ አካባቢ ያው መስኖ ተጠቃሚ ከመሆናችን ጋር ተያይዞ ይሄ የመኖ ዘር ወስደን በአጠቃላይ ሄደን መሬት ላይ መኖ ዘሩን ዘርተን በቀጣይ ድርቅ በመሆንበት ሰዓት ያን መኖ አከማችተን ለከብቶቻችን እንድንሰጥና ጤነኛ ከብቶች እንዲኖረን ጭምር የተሰጠ ሽልማት ነው ለማለት ነው። የጎፋ ዞን ሳውላ ወረዳ ግብርና ጽሕፈት ቤት ኃላፊ ለተደረገው ድጋፍ አመስግነው በወረዳው በእንስሳት ዘርፉ ያለውን ክፍተት ለመሙላት ግብአቱ እንደሚያግዝም ገልጸዋል። እንደኛ ከብት ችግር አለ። ፀሐይማ አካባቢ ነው፣ ከብት ብዙ አለ። ስለዚህ ብዙውን ጊዜ ከብት በሽታ በጣም ይጠቃል። ስለዚህ በዚህ ጉዳይ ነው እንግዲህ እኛ አካባቢ ተጠንቶ ነው ይሄ ነገር መጣው። ስለዚህ የወሰድነው እቃ በአግባቡ ተጠቅመን ከዚህ በፊት ያለው ችግር እንዳጠቃላይ ፈተን ነው የምናደርገው። በምክትል ርዕሰ መስተዳደር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ከተረጂነት ወደ ምርታማነት ለመሸጋገር በሚደረገው ጥረት ሀገሪቱ በራሷ ችግር ፈች እንድትሆን እየተደረገ ነው ብለዋል። ከተረጂነት ወደ ምርታማነት ለመሸጋገር ወይም ከተረጂነት ወደ ረጂነት ለመሸጋገር የምናደርገው ጥረት ኢትዮጵያ ሀገራችን ከነበረችበት ታሪካዊ አዘቅት ውስጥ ወጥታ ሌሎችን የምትደግፍ የሌሎችን የኢኮኖሚና በተለያዩ በማህበራዊ ችግሮቻቸው ላይ የምትደርስበት ደራሽ ለተቸገረ ደራሽ የምትሆንበት ለዚህም አቅም አጎልብታ በተለያዩ መስኮች ትርፍ አምርታ የራሷን ችግር በራሷ ፈታ ሌሎችም ችግራቸውን እንዲፈቱ የምታግዝ እንድትሆን ሁላችንም በየዘርፎቻችን በየስራ መስኮቻችን አቅም እንድንሆን ውጤታማ እንድንሆን የሚያግዝ በተለይም በዚህ ዘርፍ ይህንን ማገዝ የሚያስችል ቁሳቁስ ለመውሰድም የመጣችሁ እንኳን ደስ ያላችሁ፣ ለመስጠትም
እዚህ የተገኛችሁ ሰጪ ስለሆናችሁ እንኳን ደስ ያላችሁ። በተጠቀሱት ወረዳዎች የሚታየውን የእንስሳት ሀብት ለማጠናከር ለሕክምና ቁሳቁስና ተያያዥ አገልግሎት የሚሰጡ የግብርና መሳሪያ ከ30 ሚሊዮን ብር በላይ ወጪ መደረጉን ዶክተር መሪሁን ገልጸዋል። ድጋፉ የተበረከተላቸው አካላትም በእንስሳት ዘርፍ ምርትና ምርታማነትን ለማሳደግ መስራት አለባቸው ሲሉም አሳስበዋል። ስለዚህ ይህ የምናየው ቁሳቁስ በገንዘብ ቢተመን ከ30 ሚሊዮን ብር በላይ ነው። በኔ በስተግራ በኩል የማየው ጄኔሬተር አለ። ይህ ጄኔሬተር ከሶላር ጋር አንድ ላይ የመጣ በፓወር ተጠቅመን ምርታማነታችን በእንስሳቱ ዘርፍ በሌማት ትሩፋት ከፍ አድርገን ለገበያ የሚያመርት አርሶ አደር በመፍጠር ለገበያ የሚያመርት አርብቶ አደር በመፍጠር ይሄንንም ለአንዱ ሲሰጥ አንዱ ከአንዱ ትምህርት ወስዶ ለሁሉም በመስጠት አይደለም፣ ለሁሉም ማዳረስ ስለማንችል ለተወሰነው በመስጠት የወሰደው አምርቶ ለሌላው ትምህርትና የሚሰጥ ሆኖ እንዲቀረጽ በማድረግ ነው። በደቡብ ኢትዮጵያ ክልል የሬስቶር ፕሮጀክት ተወካይ ዶክተር ቃል ኪዳን ሽመልስ በበኩላቸው በክልሉ ለ8 ወረዳዎች በተፈጥሮና ሰው ሰራሽ አደጋዎች ለተጎዱ የግብርናና የእንስሳት ሕክምና ቁሳቁስ ድጋፍ መደረጉን ተናግረው የተሻለ የእንስሳት ጤና አገልግሎት እንዲኖር እየተሰራ እንደሆነም ገልጸዋል። ድጋፉ ወረዳዎች የራሳቸውን አቅም በዘርፉ እንዲያጎለብቱ እንደሚረዳም አክለዋል። እንግዲህ ይህ የሬስቶር ፕሮጀክት በአውሮፓ ሕብረት የሚደገፍ ፕሮጀክት ነው። የ4 ዓመት ፕሮጀክት ነው። ከጀመረን 1 ዓመት ሆኖናል። ፕሮጀክቱ አተኩሮ የሚሰራው ከዚህ በፊት ችግር የደረሰባቸው ወረዳዎች ላይ ነው። በድርቅ ቢጠቁ በተደጋጋሚ የእንስሳት በሽታ የሚነሳባቸው ቦታዎች ላይ እና የእንስሳት ጤና ስርዓቱ የደከመባቸው የመኖ ችግር ያለባቸው ወረዳዎች ላይ ነው። እነዚህ የተለዩ ወረዳዎች ላይ እንግዲህ የጎደለው ምንድን ነው የሚለውን ከዚህ በፊት እናውቃለን። የጎደለውን ነገር ለማሟላት ነው የጣርነው። የተሻለ የእንስሳት ጤና አገልግሎት እንዲኖር፣ በላቦራቶሪ የተደገፈ የሕክምና አገልግሎት እንዲኖር፣ የእንስሳት በሽታዎች ከመከሰታቸው በፊት ቅድመ በማስጠንቀቅና የተሟላ የመከላከል ስራ የክትባት ስራ የሚያሳልጡ ቁሳቁሶች ነው የገዛ ነው። ዛሬ የምናሰራጭ ይሆናል። ከአሁን በኋላ ያለውን ኢምፓክት እንግዲህ እየለካን እንሄዳለን። እኛ እስከምናስበው ድረስ ከዚህ በፊት በእነዚህ ወረዳዎች ላይ በተደጋጋሚ ሲከሰት የነበረው የበሽታ ክስተት እነዚህን ቁሳቁሶች በማሟላታችን በከፍተኛ ደረጃ ይቀንሳል፣ ምርትና ምርታማነቱ በየወረዳው ይጨምራል የሚል ትልቅ ግምት አለን። ገደው ቴሌቪዥንን መርጣችሁ ስለምትከታተሉን ከልብ እናመሰግናለን። የዜና 7 ወጃችን አሁንም እንደቀጠለ ነው። የዲጂታል ገበያ ስርዓትን በማጠናከርና በማዘመን የኢንተርፕራይዞችን ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑ ተገልጿል። የዲጂታል ገበያ ስርዓትን በማጠናከርና በማዘመን የኢንተርፕራይዞችን ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑን ነው የዲላ ከተማ ስራና ክህሎት መምሪያ የገለጸው። ይስሐቅ አበበ በስፋት ተመልክቶታል። የዲላ ከተማ ስራና ክህሎት መምሪያ የኢንተርፕራይዞችና የዜጎች የኢኤልኤምኤስ ምዝገባ የስራ ባህል ምርታማነትና በአዲሱ እሳቤ እንዲሁም የዲጂታል ገበያን አስመልክቶ ለኢንተርፕራይዞችና ለባለድርሻ አካላት የተዘጋጀ የግንዛቤ ማስጨበጫ የንቅናቄ መድረክ አካሂደዋል። በኢፌድሪ ስራና ክህሎት ሚኒስቴር የተዘጋጀው ኢኤልኤምኤስ የተሰኘው መተግበሪያ እድሜያቸው ከ15 እስከ 64 የሆኑ ዜጎች በመመዝገብ ኢንተርፕራይዞችንና ስራ አጥ ወጣቶችን ተጠቃሚ የሚያደርግ መሆኑን የዲላ ከተማ ምክትል ከንቲባና የስራና ክህሎት መምሪያ ኃላፊ አቶ ታርኩ በየነ ጠቅሰዋል። የአራት መሰረታዊ ጉዳዮች ላይ ትኩረት አድርገናል። አንደኛው በኢፌዴሪ ስራና ክህሎት ሚኒስቴር የለማው የኢኤልኤምኤስ ወይንም የኢትዮጵያ ስራ ገበያ መረጃ ስርዓት ነው። በዚህ ስርዓት መሰረት ዜጎችን እድሜያቸው ከ15 እስከ 64 ያሉትን የሚያስመዝገብ ነው። ተማሪዎች ሊሆኑ ይችላሉ፣ ነጋዴዎች ሊሆኑ ይችላሉ፣ አመራር ሊሆኑ ይችላል፣ በየደረጃው ያለ የንግዱ አካላት ሊሆኑ ይችላሉ። እድሜያቸው ከ15 ጀምሮ እስከ 64 ያለውን በዚህ ሲስተም ማስመዝገብ ነው። በዚህ ሲስተም ለማስመዝገብ ምንም ክፍያ የለውም። በዚህ ሲስተም ለማስመዝገብ የሚጠበቅብን ALMIS.gov.et ብሎ በመግባት ብቻ የሚጠይቀው መስፈርት እዛው በራሳችን አንድሮይድ ሞባይል ከሞላን በኋላ የፓስወርድ ይሰጠናል። በዛ ፓስወርድ መሰረት አሻራ ወደሚሰጥበት 3 ማዕከላት አሉ። አንደኛው ማዕከል ኦዳያ ላይ ነው ያለው። ሁለተኛው ማዕከል ደግሞ የሃሮላቡ ላይ ነው ያለው። ሶስተኛው ለጊዜው ጥገና ላይ ያለው ሃሮሪሳ ማዕከል ላይ ነው ያለው እና በእነዚህ ማዕከላት ላይ ዜጎች ደርሰው እንዲመዘገቡ የማድረግ
የንቅናቄ ስራ ነው። ይህ ስራ እንግዲህ በሀገር ደረጃ ውስጥ ኢንተርፕራይዞች በዚህ ሲስተም ውስጥ ገብተው ተወዳዳሪ ውጤታማ እንዲሆኑ የሚያደርግ ነው። ስራ የሌላቸው ዜጎች ስራ በሀገር ደረጃ ተወዳድረው እንዲያገኙ የሚያደርግ ነው። ራሳቸውንና አካባቢያቸውንም በደንብ እንዲያውቁ በአንድ አካባቢ ብቻ ሳይሆን ኢትዮጵያዊነትን ጭምር የሚያዩበት የስራ ገበያ ስለሆነ በዚህ ሲስተም ውስጥ እንዲገቡ ነው። ኃላፊው አክሎም የስራ ባህልንና ምርታማነት በማህበረሰብ ውስጥ ምን ይመስላል የሚለው ሀሳብ ከተነሱ ነጥቦች አንዱ መሆኑን ጠቅሰው የዲጂታል ገበያን በማጠናከር ኢንተርፕራይዞች ምርታቸውን በተለያዩ ማህበራዊ ሚዲያዎች እንዲያስታውቁ ለማስቻል የግንዛቤ ስራ በትኩረት እየተሰራ እንደሆነ አመልክተዋል። የዲጂታል ክህሎቱ ላይ ዲጂታል ማርኬት ላይ ማለት ነው የኛ ኢንተርፕራይዞች ምርቶቻቸውን እና ራሳቸውን በዚህ የማስተዋወቅ ነው። በሶሻል ሚዲያ ሊሆን ይችላል፣ በቲክቶክ ሊሆን ይችላል፣ በዩቲዩብ ሊሆን ይችላል፣ ኢንስታግራም ሊሆን ይችላል። የተለያዩ አማራጮች ላይ የማስተዋወቅ ስራ ላይ በደንብ ነው ዛሬ ኦሪንቴሽኑ ላይ የሰጠነው። በክልል ደረጃ ከታቀደው መካከል 50%ቱን 10ሩን ኢንተርፕራይዝ እኛ በ100 ቀናት ውስጥ እናሳካለን ብለን በእቅድ ደረጃ ይዘናል ማለት ነው። 10 ኢንተርፕራይዞችን በዚህ ሲስተም ውስጥ በተለይ በሉሲ አፕሊኬሽን ሲስተም ውስጥ አስገብተን የክልሉን 50%ቱን ለማሳካት በከፍተኛ ትኩረት እየሰራን ነው የምንገኘው። በኢንተርፕራይዝ ተደራጅተው የሚሰሩ ማህበራት መንግስት ያመቻቸው የዲጂታል ገበያ ስርዓትና የኢኤልኤምኤስ መተግበሪያ ለብዙዎች የስራ ዕድል መፍጠር እንዲችሉ የሚያግዝና ምርቶቻቸውን ለሀገርም ሆነ ለዓለም ገበያ ማስተዋወቅና ማቅረብ የሚችሉበትን ምቹ ሁኔታ የፈጠረ መሆኑን አንስተዋል። ስራዎችን በምን አይነት መንገድ አቀላጥፈን ኤምኤስ በሚለው ስልጠና ወስደናል። በዚህ የገበያ ትስስርንና የተለያየ ሰራተኞችን በምን አይነት መንገድ ስራ የሚያገኙበትን በምን አይነት መንገድ ስራን መፍጠር እንደምንችል ሰራተኞችን በብዛት ለማቅረብና ስራ የሌላቸውን በምን አይነት መንገድ ትስስር እንደምናደርግ በዚህ የተገነዘብንበት ሂደት አለ። ሁለት ደግሞ የውጭ ሀገር ምርቶቻችንን ቤታችን ውስጥ ሆነን የማስተዋወቅ ስራ እንድን አቀላጥፍ ረድቶናል። ምርቶቻችንን ቤት ቁጭ ብለን ለማስተዋወቅ የምንችልበትን የተለያየ ሼዶች የስራ ቦታ ማምረቻ ምን ከምንል ቤታችን ውስጥ ሆነን ስራዎችን አቀላጥፈን የማሳየትን ሂደት በዚህ ተገንዝቤያለሁ። አሁን ላይ የስራ አጥ ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ አሳሳቢ ጉዳይ በመሆኑ ወጣቶችን በኢንተርፕራይዞች በማደራጀትና የተለያዩ የቴክኖሎጂ አማራጮችን በመጠቀም የስራ አጥ ቁጥር ለመቀነስ እየተሰራ መሆኑን የተገለጸ ሲሆን አዲሱ የኢኤልኤምኤስ የቴክኖሎጂ ቋት ኢንተርፕራይዞች ምርቶቻቸውን በዓለም አቀፍ ደረጃ ማስተዋወቅ እንደሚያስችል ጠቁመዋል። የዜጎች ምዝገባ በመለከትና ዜጎችን የስራ ባህል ለውጥ እንዲያመጣ ግንዛቤ መፍጠርና ዜጎችን ተወዳዳሪ ለማድረግ በዓለም አቀፍ ደረጃ ያሉ የስራ አማራጮችን ተጠቅሞ ወደ ስራ መግባት እንዳለባቸው ሰፋ ያለ ግንዛቤ መድረክ የነበረበት እንደሆነ ለማንሳት ነው። እነዚህ ኢንተርፕራይዞች ደግሞ እቃቸውን ምርታቸውን እዚህ ከተማ ብቻ ሳይሆን አዲስ አበባ ብቻ ሳይሆን በዓለም አቀፍ ደረጃ ምርታቸውን ማስተዋወቅ መቻል አለባቸው። ስለዚህ ይሄ ሁሉ አማራጭ ያለበት እንደሆነ በግንዛቤ ተወስዶ ይሄን ስራ ደግሞ አመራሩ በመጀመሪያ ደረጃ ውስጣዊ አድርገው ወስዶ ሌሎችንም በማስረዳት ወደ ስራ እንዲገቡ እንዲመዘገቡ የማድረግ ሂደት ላይ የአመራሩ ሚናና የኢንተርፕራይዝ ሚና እጅግ በጣም ከፍተኛ እንደነበረ ይህንን ግንዛቤ ለመስጠት ዛሬ ላይ የተፈጠረ መድረክ እንደሆነ ለማንሳት ነው። ከውጭ ወደ ተመለከትነው ዘገባ ስናመራ ፕሬዝዳንት ዶናልድ ትራምፕ ባለፈው ጥር ወር በኢራን ላይ ወታደራዊ እርምጃ ወስዳለሁ የሚል ማስፈራሪያ ከሰጡ በኋላም ኢራን ዓለም አቀፍ የነዳጅ ማመላለሻ መስመር የሆነውን ሆርሙዝ ሰርጥን መተላለፊያ ስትዘጋ ለመጀመሪያ ጊዜ ነው። የኢራን ባለስልጣናት የአሜሪካ ጦርነት ከተጀመረ እንገደላለን በሚል ስጋት አራት ተተኪ መሪዎችን እንዲመርጡ አያቶላ ሆሜኒ አዘዋል። ለዓለም አቀፉ የትንታኔ ዘገባ ደመላሽ ጉልማ። አብዛኛውን ዓለም በዝምታ በተዋጠበት በዚህ ሰዓት ከአሜሪካ የጦር ኃይል ጀርባ እየተሸረበ ያለው የጦርነት ዝግጅት ብዙዎች ከሚገምቱት በላይ እጅግ ዘግናኝ፣ ጥልቅና ሰፊ ነው እየተባለ ነው። ሚድናይት ሃመር የተሰኘው ዘመቻ ለ2 ሰዓታት ብቻ የቆየ የቅጽበት ጥቃት ነበር። በድብቅ ተዋጊ ጄቶች ከመሬት በታች ያሉ ጥልቅ ምሽጎችን በሚሰባብሩ ቦምቦችና በክሩዝ ሚሳኤሎች የታጀበም ፈጣን ማዕበል ነበር። አሁን ግን አየሩ ላይ የሚሸተው ሌላ ነው። ዝግጅቱ ለፈጣንና አጭር ጥቃት
ሳይሆን ለረጅም ውስብስብና አውዳሚ ጦርነትም ነው እየተባለም በመላው ዓለም ተፈርቷል። በጨለማው የባህር ሞገድ ላይ ግዙፍ ዩኤስኤስ አብርሃም ሊንከን እጅግ ዘመናዊ የሆኑትንና የጠላት ራዳር የማይደርስባቸውን የኤፍ-35 ተዋጊ ጄቶች አሸክሞ ኢላማው አቅራቢያ ድምፁን አጥፍቶ አድብቷል። በሌላ በኩል ደግሞ የውቅያኖስ ንጉሥ የሆነው ዩኤስኤስ ጄራርድ አር ፎርድ ማዕበሉን እየሰነጠቀም ወደ ሜዲትራኒያን አቅጣጫ እየተመመ ነው። ይህ የኃይል ስብስብ አነስተኛ አይደለም። የሞት መልእክተኛ የሆኑት ሁለት ሙሉ አውሮፕላን ተሸካሚ መርከቦች፣ አውዳሚ ሚሳኤል የታጠቁ ግዙፍ የጦር መርከቦች እንዲሁም የክሩዝ ሚሳኤሎች ሆዳቸው የተሞላ ገዳይ ሰርጓጅ መርከቦች ቀጠናውን ሙሉ በሙሉ በቁጥጥር ስር አውሎታል። እቅዱ የአንድ ሌሊት ድንገተኛ ውርጅብኝ አይደለም። ይልቁንም ጠላትን የማሽመድመድ ስትራቴጂ ነው። የጠላትን የአየር መከላከያ እንደ ሸረሪ ድር በሚበጣጥሱ ልዩ የኤፍ-16 ጄቶች ታጅቦ ሰማዩን በበላይነት በሚቆጣጠሩ የኤፍ-22 የድብቅ አዳኝ ጄቶች መንገድ ጠራጊነት ተጨማሪ የእሳት ዝናብ የሚያዘንቡ የኤፍ-15ኢ ስኳድሮኖች ተሰልፈዋል። ከበስተጀርባ ደግሞ ጸጥተኛው የጦርነት መርከብ እየተሽከረከረ እየመጣም እያሰጋም ነው። የነዳጅ መስመሮች በድብቅ ተቀይረዋል። በአየር ላይ ነዳጅ የሚሞሉ ግዙፍ አውሮፕላኖች ስልታዊ ቦታቸውን ይዘዋል። የጦር መሳሪያ አቅርቦቶችም ያለማቋረጥ እየተንቀሳቀሱ ነው። እንዲሁም የሚሳኤል መከላከያ ጋሻዎች ተገጣጥመዋል። ይህ ሁሉ ኢራንን እየከበባት ነው። ከአሁን በኋላ ነገሮች ከተባባሱ የጥቃቱ ኢላማ የኒኩሌር ተቋማት ብቻ አይሆኑም እየተባለ ነው። አያቶላም በስጋት ውስጥ ይገኛል። ዓለም ሁሉ ማሱድ ፔሽኪያንን የኢራን ፕሬዝዳንት ናቸው ብሎ በፖለቲካ ትህትና ራሱን ሲያታልል፣ ከቴሄራን የስልጣን መጋረጃ ጀርባ ግን ሌላ እውነተኛና አስፈሪ ኃይል ብቅ ብሏልም እየተባለ ነው። ያ ሰው አሊ ራጃኒ የሚባለው ነው። የቀድሞ የኢራን አብዮታዊ ዘብ አዛዥና የፖለቲካው ስርወ መንግስት ልዑል የሆኑት ላራጃኒ አሁን ላይ የሀገሪቱ ፍጹምና ያልተሰየሙ ጠቅላይ ሚኒስትር መሪ ሆኖም ብቅ ብሏል። አያቶላ አሊ ሆማኒ የሀገሪቱን ቁልፍ በሙሉ በጸጥታ ያስረከቧቸው ለሳቸው ነው እየተባለ ነው። የዚህ ሰው ስውር የስልጣን ሽግግር ክብደት ለመረዳት ራጃኒ አሁን የተቆጣጠሩት ሚና ማየት በቂ ነው። የሀገሪቱ የጦርነት እቅድ ማውጣት፣ የውስጥ ተቋሞችን ያለ ርኅራኄ ማፈን፣ ከአሜሪካ ጋር የሚደረገውን የሞት ሽረት የኒኩለር ድርድር መምራት እንዲሁም ከሩሲያ ኳታር እና ኦማን ጋር የሚደረጉትን ስትራቴጂክ ጥምረቶች ማስተዳደር ሙሉ በሙሉ በሳቸው ቁጥጥር ስርም ውሏል እየተባለ ነው። ከዚህ ሁሉ ጀርባ ያለው ግን ጂኦፖለቲካዊ እውነታው ግን እጅግ አስጨናቂም ነው እየተባለ ነው። የኢራን ጠቅላይ መሪ ለአሜሪካ የአየር ድብደባ ብቻ ሳይሆን በጥቃቱ ወቅት ለሚከሰተው የራሳቸው ህልፈተ ህይወት ጭምር ዝግጁ እንደሆኑም እየተነገረ ነው። ኒውዮርክ ታይምስ እንዳጋለጠው ሃውማኒ በድብቅ በዓለማችን እጅግ አስፈሪ የሆነውን የሰው ኃይል አስተዳደር ስራ እየሰሩ ነው። እያንዳንዱ ከፍተኛ ባለስልጣን እስከ 4 የሚደርሱ ተተኪዎችን ማለትም ተጠባባቂ አምባገነኖችን አልፎም ተርፎም ንግግር እያደረጉ ድንገት በአሜሪካ ሚሳኤል ቢገደል ለሚለው የክፉ ትዕይንት ጭምር ምትክ እንዲያዘጋጅ አዟል። ሁኔታው ልክ የእስላማዊቷ ሪፐብሊክ ቀጣይ አምባገነን ማን ይሆናል የሚለውን አሳዛኝ የችሎታ ውድድር ይመስላልም እየተባለ ነው። ግማሹ አመራር በጦርነት አመድ ቢሆን ሀገሪቱን ማን ይረከባል የሚለው የህልውና እቅድ ተጠናቋልም ተብሏል። በአደባባይ የአሜሪካ ሀያል ጦር መቆም እስኪያቅተው ድረስ ይመታል እያሉ የሚፎክሩት ሃሞኒ በጓዳ ግን ልክ ከከባድ ቀዶ ጥገና በፊት ኑዛዜን እንደሚያስተካክል በሽተኛ የውድቀት ጊዜ እጣፋንታቸውን እየጻፉም ይገኛሉም እየተባለ ነው። በኦማንና በኢራን መካከል የሚገኘው ይህ ጠባብ የባህር መስመር የዓለምን የነዳጅ ገበያ የሚቆጣጠር ቁልፍ ቦታ ነው። እንደ አውሮፓውያን ዘመን አቆጣጠር በ2025 በቀን በአማካይ 13 ሚሊዮን በርሜል ድፍድፍ ነዳጅ በዚህ መስመር አልፏል። ይህ መጠን በባህር ላይ ከሚጓጓዘው የዓለም ድፍድፍ ነዳጅ 31% የሚሆነውን ይሸፍናልም እየተባለ ነው። ስማቸውን እንዲጠቀስ ያልፈለጉ አንድ የአሜሪካ ከፍተኛ ባለስልጣን እንደገለጹት ኢራን በሁለቱ ወገኖች መካከል ያሉ ልዩነቶችን የሚያጠብ ዝርዝር የውሳኔ ሀሳብ በ2 ሳምንታት ውስጥ ለማቅረብ ቃል ገብታለች። ዲፕሎማሲያዊ መሻሻል በመካከለኛው ምስራቅ ሊከሰት የሚችለውን የጦርነት ስጋት በመቀነሱ የዓለም ነዳጅ ዋጋ ከ1 በመቶ በላይ ቅናሽም አሳይቷል እየተባለ ነው። ይህ በእንዲህ እንዳለ የኢራን መንፈሳዊ መሪ አያቶላ አሊ ኮማኒ አሜሪካ በኢራን ላይ የምታደርገውን የመንግስት ለውጥ የማምጣት ሙከራ እንደማይሳካም ተናግሯል ሲል የዘገበው ሮይተርስ ነው።
ተመልካቾች የተከታተላችሁትን የዜና 7 ወጃችንን ከማጠቃለላችን በፊት አበይት ጉዳዮችን በድጋሚ እናስታውሳቸዋለን። መናሪያዎች የሚሰጡትን አገልግሎት ለማዘመን እየሰሩ መሆኑን የደቡብ ኢትዮጵያ ክልል መንገድና ትራንስፖርት ቢሮ ገለጸ። የዲላ ክላስተር ሴቶች ክንፍ ህብረት የ2018 የግማሽ ዓመት የሥራ አፈጻጸምና የአባላት ኮንፈረንስ አካሄደ። የዲጂታል ገበያ ስርዓትን በማጠናከርና በማዘመን የኢንተርፕራይዞችን ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑ ተገለጸ። ከውጭ ፕሬዝዳንት ዶናልድ ትራምፕ ባለፈው ጥር ወር በኢራን ላይ ወታደራዊ እርምጃ ይወስዳሉ የሚል ማስፈራሪያ ከሰጡ በኋላ ኢራን ዓለም አቀፍ የነዳጅ ማመላለሻ መስመር የሆነውን ሆርሙዝ ሰርጥን መተላለፊያ ስትዘጋ ለመጀመሪያ ጊዜ ነው ተብሏል። ከስፖርታዊ ጉዳዮች የኢትዮጵያ እግር ኳስ ፌዴሬሽን በሚያዘጋጃቸው ውድድሮች የ2017-18 ዓመተ ምህረት ምርጥ አሰልጣኝ ተጫዋችና ዳኞችን ይፋ አድርጓል። ኢንተር ሚላን በኖርዌይ ክለብ ቦዶ ግሊምት ተሸንፎ ከቻምፒየንስ ሊግ ውድድር ውጪ ሆኗል። የሚሉት በስፖርታዊ ጉዳዮች መካከል የተመለከትናቸው አበይት ነጥቦች ነበሩ። ዜና 7 ወጃችንን ወደ እናንተ በማድረስ በኩል እኔ መስፍን አለሙ ከመላው ስቱዲዮ ባለሙያዎች ጋር በመሆን ነበር። ዜና 7 በዚሁ ያበቃል። በእኔ በኩል ሰላምን እንሻማ፣ ጤናና ሰላም በያላችሁበት ለእናንተ የተትረፈረፈ ይሁን እያልኩኝ ተሰናበትኩኝ። ቀሪ ከገዶ ቴሌቪዥን በሁለቱም ቋንቋዎች ወደ እናንተ የሚደርሱ ሌሎች ዝግጅቶች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። በእኔ በኩል መልካም ጊዜ፣ ሰናይ ጊዜ።